አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ እንዴት ናችሁ? ሁላችሁም እንኳን አደረሳችሁ ብያለሁ። ዛሬ እንግዲህ ረመዳን 15 ገብቷል። ጠፍቼ ነበር ዳግም ኢንሻአላህ አሁን አልጠፋም ብዬ አስባለሁ። ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ነገር በመጀመሪያ እንዴት ነው ጾም እንዴት ይዛችኋል? ኢንሻአላህ ያ ረብል ዓለሚን በስደት ያላችሁ ሁላችሁም ሀገራችሁ ገብታችሁ የምትጾሙበት የዛሬ ዓመት ምኞታችሁ የሚሳካበት አላህ ያደርግላችሁ። ሁላችሁም ዱዓና ጸሎት ማድረግ እንዳትረሱ። ዛሬ እንግዲህ ይዤ የመጣሁት አንድ የሚያሳዝንና አንድ ደስ የሚል ዜና የምስራች ነው ይዤ የመጣው። የምስራች ሕፃን ብሌን ማያቀት የለም ያለ 10 ዓመት ያልጋ ቁራኛ ነበረች። እሷ 4 ሚሊዮን ብር ተበርክቶላታል ለሕክምና። ማን በረከተ የሚለውን ዝርዝር ምነግራችሁ ይሆናል። እንደውም ደግሞ ወንድማችን አብዲ ዘይት የፈላ ዘይት ወይ ደግሞ አሲድም ዘይትም ይላሉ። እስካሁን እንደዚህ ነው የተባለ ነገር የለም። ሚስቱ ናት የደፈች፣ ጓደኛው ነው የደፋበት ይላሉ። በእምነቱም ነው ይላሉ። እሱን መጨረሻ ላይ በምንድን ነው እውነቱኛው የሆነበት ምክንያት የማስረዳችሁ ይሆናል። ይህም ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ነው ምላችሁ። የእናትነትና የርህራሄ የመሪህነት ማለት የህዝቡን እንባ ማበስ የተሰበረ ልብን መጠገን መሆኑን ከንቲባ አዳነች አቤቤ ዳግመኛ አስመስክረዋል። ክብርት ከንቲባ ወይዘሪት አዳነች አቤቤ ለከተማቸው ነዋሪዎች ያላቸውን እናታዊነት ፍቅርና ጥልቅ ርህራሄ በተግባር እያሳዩ ይገኛሉ። በህመም ምክንያት ለ10 ዓመታት የአልጋ ቁራኛ የነበረችው ሕፃን ብሌን አሸናፊ በቤቷ ድረስ ሄዱ በመጠየቅ ያሳዩት ትህትና መሪነት ከቢሮ ወንበር በላይ የህዝቡን እንባ ማበስ መሆኑን በተገቢው መንገድ ያስተማሩ ነው። በፋይናንሻል እጥረት ምክንያት ተቋርጦ የነበረው ተስፋ በ4 ሚሊዮን ብር የሕክምና ድጋፍ ዳግም እንዲለመልም በማድረግ የሕክምና ወጪዋን ከማመቻቸት ባለፈ ቤተሰቡ የሚኖርበት አስቸጋሪ ሁኔታ ተረድቶ የተሻለ መኖሪያ ቤት እንዲያገኙም በመወሰናቸው እንደ ወጣት አሸናፊ ያሉ ብርቱና ለቤተሰቦቻቸው የሚደክሙ ዜጎችን ድካማቸውን ተረድቶ በርቱ፣ እኛ ከጎናችሁ ነን ማለታቸው ለብዙ ተስፋ የሚሰጥ ተግባር በመሆኑ ባለቤቶችን ለበጎ ተግባር በማንቀሳቀስ ረገድ ያላቸው ብቃትና ተሰሚነት ለሕፃን ብሌን ሕይወት መታደግ በመጠቀማቸው ክብርት ከንቲባ ሆይ ስለ ቅንነቱ፣ ስለ ትህትናውና ስለ ታላቅ ሰብአዊነት ከልባችን እናመሰግናለን። የከተማችን ነዋሪዎች ሕይወት ለመለወጥና ተስፋ ለቆረጡት ብርሃን ለመሆን ለምታደርጉት ያላለሰ ጥረት ምስጋናችን ወሰን የለውም። ፈጣሪ አምላክ እድሜ ጤናዎቹን ይባርክ፣ ረጅም እድሜ ከጤና ጋር ይስጥልን። ኢትዮጵያ በርሶ መሰል ቅን መሪዎች ለዘላለም ትኑር። ሕፃን ብሌን እንግዲህ ሁለት ልጆች ነው ያሉት። አንዷ ጤነኛ ስትሆን አንዷ ደግሞ ምንም መናገርም ማውራትም ካልጋ መነሳትም አትችልም። የ10 ዓመት እድሜ ልጅ ናት። እናቷ እሷ ታማሚ መሆኗን ስታቅ አስባችሁታል? እናት ናት አይደል የምትራራ ለአባት ማለት ቲክቶክ ላይ ሲጀመር ፌስቡክ ላይ አሸናፊን የማያቅ የሶሻል ሚዲያ ተጠቃሚ አለ ብዬ አልገምትም። እና እናት ጥላ ስትሄድ የእናት ቦታ ተክቶ ታማሚ ልጁን ያሳደገ ያለ ብርቱ ወጣት ነው። እንኳን አላህ ረዳው። አላህ ደግሞ ሙሉ ጤናዋን መልሶለት እንዳሰበው እሷ ተናግራ በእግራ ቆማ ምትሄድ ያድርገው ነው ምላችሁ። በጣም ነው እኔ ሳያቸው በጣም ነበር ቲክቶክ ላይ የሚያሳዝኑኝ። ወደ ቀጣይ መረጃ ደግሞ ሚስቱ አሲድ ወይ ደግሞ ዘይት ደፍታበታለች ስለሚባለው ወንድማችን ነው የማውራላችሁ። አሁን ደግሞ አዳምጡ።
አንዲት ግለሰብ በትዳር አጋሯ ላይ በፈላ ዘይት ከፍተኛ ጉዳት አደረሰች። ኢትዮጵያ በሸገር ሲቲ 7 በሚኖረው ወጣት አብዱ ረጋሳ ላይ በትዳር አጋሩ አማካኝነት ከፍተኛ የሰውነት ጉዳት መድረሱ ተሰምተዋል። ተጎጂ ወጣት አብዱ ረጋሳ ትናንት ምሽት የራመዳን የኢፍጣር መርሃ ግብር አጠናቆ መኝታው ላይ ገዳም ባለበት ወቅት ባለቤቱ ሳምቡሳ እየጠበሰች የነበረውን የፈላ ዘይት በላይ ላይ በመድፋት ጥቃቱን እንደፈጸመች ተገልጸዋል። በደረሰበት ከፍተኛ የቃጠሎ አደጋ ወጣቱ በአሁኑ ወቅት በሕክምና ተቋም ውስጥ የሚገኝ ሲሆን የጤና ባለሙያዎች የጉዳቱን መጠን እየተከታተሉ ይገኛሉ። ድርጊቱን በማህበራዊ ሚዲያ ዘንድ ከፍተኛ ድንጋጤን ፈጥሯል። ተጎጂ ወንድማችን አላህ አፊያውን ምሕረቱን እንዲሰጠው እንመኛለን። ለወንድማችን ዱዓ በማድረግ ድምፅ ለመሆን አጋርነታችሁን ግለጹ። እንዲሁም ያለ ዘግናኝ ድርጊት እንዲህ ያለ ዘግናኝ ድርጊቶችን በዝምታ መታለፍ የለባቸውም እና እንግዲህ እንደሰማችሁት መጀመሪያ እኔ እንደውም የሰማሁት እምነቱን ስለቀየረ ይሄ ልጅ ፕሮቴስታንት እምነት ተከታይ ነበረ። አሁን ላይ ሙስሊም ነው። ንጽጽርም ላይ ይሰራል እና በዛ ምክንያት ነው ከዛ እምነት የመጡ ለምን ከዛ እምነት ወጣህ ብሎ የዛ እምነት ተከታዮች ናቸው የደፉበት። ማለት አሁን እሱ ሙስሊም ነው። ከዚህም በፊት ሌላ እምነት ነበር የሚከተለው እና እንደዛ ነው ብሎ ሲያወሩ ሰምቼ ነበር ትላንት ቪዲዮ እንደተለቀቀው እና እውነት በእንደዚህ አይነት ድርጊት ከሆነ ሰው ልጅ የፈለገውን እምነት የመከተል መብት አለው። ማንም ሰው ይሄን ተከተል ያን እምነት ተከተል ብሎ ሊያስገድዱ አይገባም ብዬ ነው ማስበው። ዛሬ ደግሞ ሚስቱ ናት ያው ግጭት ምናምን ተከስቶ ሚስቱ ናት የፈላ ዘይት የገለበጠችበት እየተባለ ነው። እንግዲህ ትክክለኛ መረጃው አሲድ ነው የሚሉም አሉ። አሲድ ሳይሆን ዘይት ነው የተደፋበት። የደፋችበትም የገዛ ሚስቱ ናት እየተባለ ነው። ኢትዮጵያ ላይ አይታችሁ ከሆነ እንደዚህ አይነት ዘግናኝ ድርጊቶች አብዛኛውም ጊዜ በሴት ባይለመድም ወንድ እንደዚህ ያደረገ አሲድ ደፋ፣ ቆረጠ፣ ፈለጠ ምናምን ብዙ ነገር ይባላል። ግን ይሄን አይል በቃ ጠንከር ያለ ጠር ያለ ማያዳግም እርምጃ እየተወሰደ ስላልሆነ ሁሉም ሰው በቃ በምን አለኝነት ይሄን ድርጊት እየፈጸመ ስለሆነ ሁላችንም ይሄን ነገር ልንቃወም በሴቶም ሆነ በወንዱም ልንቃወም ይገባል። ካልፈለግን ፍቺ የሚባል ነገር አለ። በዚህን ዘመን እንደውም እኮ ፍቺ በቃ ቀላል ነገር ሆነዋል። አላህ ያዘነለት ሲቀር ተቻችሎ የሚኖር ማለት ነው። ፍቺን የመሰለ ነገር እያለ አንቺ ይሄን የመሰለ ልጅ ሚስቱ ከሆንች ራሱ አይዶን ነው ትቶ መውጣት እያለ አይኖ ወይ ደግሞ በቃ ርር አድርጎሽ ሊሆን ይችላል። ግን ደግሞ እንደዚህ ማድረጉ አይሻልም? ለፈጣሪ አንቺ በእጅሽ ጀዛውን መክፈል ሳይሆን ለአላህ ሱብሃነሁ ወተዓላ ሰጥተሹ አላህ ሱብሃነሁ ወተዓላ ጀዛውን ቢከፍለው ነው ሚሻልሽ። እህቴ ወንድሜ እንደዚህ አይነት ነገር አትስሩ።